አልጋ ላይ ተኝታ ነው የምትጠብቀው። ቡቧቴን አታውቂም እንደ ስለዚህ ዝግ ነው። ለነገሩ የአመደብ ላይ መተኛት የለመደች ባልሽ ጋር እዚህ ላይ ተኝታ ባልሽ ጋር ሂጂ አላት። ባልሽ ጋር ሂጂ አላት። አዋረዳት። አይ ብሩኬ ጥሩ ነው። ያው 30% አሁን 50ም አይደለም 30% ግን ከምገልሽና ከምትወጪ አይባልም። እንዲህ አይባልም። ከምገልሽ እየተባለ አይደለም። ጥያቄ የለውም። እንደውም ቢገላት ደስ ይለናል። ምንድን ነው አንቺ እንደዛ ማብራራ አትስጨኝ። ቢገላትም አይባልም። ኖ አይባልም። ምክንያቱም ማድረግ ካለበት እንደ ወንድ ይደረጋል ነው። እንደዛ ነው። አትሽወድ ወንድሜ፣ አትሽወድ። መጀመሪያ ቤት ማስገባት አልነበረብህም። ስለ ሴት ክብር ሴት ስለሆንሽ ነው ሴት ስለማከብር ነው ላልከው መጀመሪያ ሚስትህን ቅመሜን አክበር። የሚጀምረው ክብር ከሚስት ነው፣ ከኤክስ አይደለም። ክብር ኤክስማ ኤክስ ሆነች፣ በቃ ኤክስ ሆናለች። መምጣትም ቤታችሁን መግባት ግቢያችሁን መርገጥ አልነበረባትም። ጥሩ ነው ማስወጣትህ። ነገም ስትመጣ እንደ ቁራሌው ከበር ነው መመለስ ያለብህ። እኛ ቆርቆሮ አንሸጥም ብለክ እንደዛ ብለክ ነው ወንድሜ መመለስ ያለብህ። ሂጂበት ማርያምን ሂጂበት። ቁራሌው አሁን የሚሸጥ ከሌለ መቼስ አታስገቢውም። ሲጀመር አይገባም ቁራሌዋ። ግቢ በር ጋር ቁመን ነው ምንሸኘው ወንድሜ። እንደዛው በስርዓት መልስ። ሲቀጥል ደግሞ እየተላፋኸኝ ነው ያለችህ እንጂ በቁጣ አይደለም። ይሄ አይደለም ቁጣ እኔ ልክልሃለሁ በቪዲዮ። ሴቷ እንኳን እንዴት መቆጣት እንደምችል ቁጣ ከቅመም ተማር። በጣም እንትን ተቆጣሽ ወንድሜ። ሁለተኛ ነገር ደግሞ በቃ ከዚህ በኋላ አታገኛት እንዴ አንተ ሰራተኛ። ልክ ነህ። ልክፈልሽ ሳይሆን ልርዳሽ በላት። እንድትረዳ ነው የመጣችው። የቅመም ያረጀ ጫማ ምናምን ደግሞ ብሰጣት ትችል ነበረ። እቺ ከቆራሌው ያነሰች። ቆራሌው እንኳን ትልቅ ስራ አለው። 7 ቤት መግዛት ከቻለች ለምንድን ነው የቅመሜ ቤት መታ የምትልቀሰቀሰው? እቺ ተደጋጋሚ እሱ ታይወት ቴንኪዩ ቁራሌ አሮጌ ጫማ ያለው ቁራሌ። አዎ ደግሞ አዲስ አበባ ላይ መጥተሽ ወይዘሪት አትወጣጠሪ። አገራችን ላይ መወጣጠር ምናምን አታምጪ። እዛ ጋር አዲስ አበባ ላይ እንዲህ አይነት ስነ ምግባር የሌላት ሴት አትኖርም። ክብርሽን ጠብቂ። ማንንም አታስፈራሪ። የምታስፈራሪ ነገር እዛ ቡታጅራሽ ላይ ምን እንዳናደርግ ማለት ነው። መግዛት ነበረባት። በቦርሳ ሞልታለች። አሁን እስቲ በእናትሽ እንደው ቦርሳ እንኳን የኔ ልጅ ራሱ ነበረ። ይሄን ሻንጣ ይዞ ነው ትምህርት ቤት የሚሄደው። እኔ እዚህ ቤት ያለ ልጅ ራሱ ምን ሆና ነው ሴትዮዋ? የሙድ ራሱ ደግሞ መልኩ ራሱ አሁን የሚጎተተው የሚጎተተው ምናምን ተው ባግ እንዲኮ ጥቁር አለ። ሲሚማ ጥቁሩ አለ። እንደዚህ አይነቱ ነው ጥቁሩ። እሱን ራሱ እንትን ይዛ መሄድ ትችል ነበረ። ምን ሆና ነው አሁን? ምን ሆነሽ ነው? አንቺ ደግሞ ይሄንንም ተውሳ ነው። ይሄንንም ከተማሪ ተውሳ ነው። ከተማሪ ተውሳ ነው የመጣችው። ሶሪ እኔ ግን ምን አሉሽ? ተራራሱ ታልበል እቺ መጣለች። እቺ ዌልካም እቺ መጣለች። አጥፊልኝ ይሄን ነገር እንዴት ነሽ? እቺ እንዳትማርክ እድሜ ታስረዳ አራርጋጪ አጥፊ ይሄን አጥፊ ሴትዮ ለምንድን ነው ግን ሻንጣ ምናምን ያለው? አንቺ ነሽ ወዳጇ አጥፊ ላስፋ እቺዬ ለምን ቦርሳ አላክሽላትም ካገርሽ? ኧረ ተው ካገርሽ ላኪላት እስኪ። ኃጢአት አትግቡ ተው።
ኃጢአት አይደለም። መረገጥ ፈልገህ እንስሃ አለ ችግር አንቺ ሰደበችን እኮ እቺ በተለይ እግዚአብሔር ይቅር በይ ነው መቼ እኔ የምላችሁ እናንተ ግን ቪዲዮ በደንብ ነው የምትናገሩት። ግን እኔ በለሽ ላይ ስለ ቪዲዮ እኔ ለምንድን ነው በደንብ ስራ ነው ጋራኔ ዘና ልበልበት የነሱ ቪዲዮ መጣ ቀረ እና ታዲያ ሳታዩ ለምን ታወራላችሁ? ታዲያ ሳይገባችሁ ምን ነው ለራሴ ድናቴ እኛ ቤት ሰርጋለ በቃ ገብቶናል። አይተናል መረገጥ ስላለባት ነው። አይ እኔ ሰው አረቀት እስክትወጣ ድረስ እንረግጣታለን። ኧረ እቺ ልክ እነ ሶስናን እንዳስወጣን ያው የአዲስ አበባን ልጅ እንኳን አስወጥተናል። ያገር ግን ባገው ቆይ ትግስትዬ ወደ ቡታጀራ ጨርሳ ነው የወጣችው። አትሳሳች፣ ብዙ ብር ሸቃለች እኮ ማሬ። ቲጂ አንድ ጊዜ አንድ ነገር ልንገርሽና ቲጂ ወይ እህቴ ዛሬ አይተሽዋል በደንብ እንትኑ ቪዲዮ? አዎ እርግዝናው ራሱ ተጣሟል። ነው አይ ገብቶሻል? ምን ሲያወሩ የነበረው በሙሉ ገብቶሻል? ገብቶናል። አዎ እኔ ምን በደንብ ገባና አልገባችሁም? ይገባችሁ ማለት ነው። ምንም በተቃራኒ መልስ እየሰጠ ነው ለኦዲየንሱ ነው የምትለው። በደንብ አድርጎ ድብን አድርጎ ነው የሰጣችሁ። የሱ ፎቶ ተሰጥቶ ለሚሳደቡ ስሚ ልንገርሽ፣ እሷን አለም ሲናገር የነበረው ፎቶን ተሸክመው ለሚሳደቡ የኛን ፎቶ ቁጭ አድርጊ ያለ ሲናገር የሰማሽው። ፎቶአችን እያዛችሁ አትናገሩ ነው። በምንኛ ነው የምትተረጉሚው? እኔ አማርኛ በደንብ ነው የምሰማው፣ ሰማለሁ በደንብ እንዴ። አይ እጆልሽ አይደለም። አንቺ ደግሞ የአማርኛ አንድም ታውቆ ነው እንደ እሱ እኛን እንደሚናገረን አፉር ራሱ በደንብ እየተኮላተፈ እኮ ነው የሚናገረው። የፈለገ ነገር ይሁን አንድም ታውራ አያውቀውም። ትርጓሜ አማርኛውን አያውቀውም። አይ እንግዲህ ያው ልጅ አንድም ታውራና ትመልሳላችሁ። ታውራ መጀመሪያ ደግሞ እቺ ምን እያልሽ ነው? እኔ አልገባኝም። ፎቶአችን ለምን ተጨረሰ? ፎቶአችን ለምን ትነኪያለሽ? አስቀምጪ አላት አይደለ? የእሱን ፎቶም የእሷን ፎቶ ተሸክሞ ለሚሳደብ ሰው የተናገረ ነው። ፎቶአችን ቁጭ አድርጎ አሁን እቻለ ተፈጠረሽ ፈጣሪ ትግስቱን ስጠኝ። አንቺ የሌላ ሞት አድርጋለሁ። ያንቺ ከፋ ተመልከቺ። ዝም ብል ብሏል እኮ መናገር ባልፈልግ ብሏቸዋል። እንግዲህ ቆይ እኛ ምን አገባን? ዝም አለ ዘለለ። እሱ ባመጣው ቪዲዮ አስተያየት እንሰጣለን። አንዴ ኧረ ተይ፣ እንደዛ አይደለም። የምር እንደዛ አይደለም ሲጀምር ማለት ነው። ልንገርሽ፣ እንደዚህ የበሰለ ልጅ እኮ አይደለም። እንዴት ኤክስፕሌን እንደምታደርግ ይገርመኛል በጣም እኮ። ምን ሀን እንኳን እኮ የሚተረጉም አይደለም ስምን አይደለም ፎቶ ይሄ እንትኑ ፎቶ ነገር ተይና ሙዚቃ ምን እንደሆነ መሳላቅ እኮ ነው የሚፖስተው። አንድምታ የአማርኛ አንድምታ ከባድ ነው። እንደ አይነት እውቀት የሚጠይቀው የአማርኛን አንድምታ መማር መቻል አለበት። አንድምታ ትርጓሜ ካላወቀ ይሄንንማ ለኛ አይደለም ዩዘርዬ። ኖ አሁን እሱ ሙዚቃ ሲፖስት ዝም ብላችሁ ስለዚህ እሱ አንቺ ደግሞ የምር ትክክል አይደለሽም እቺዬ። ኔቨር ኤቨር ትክክል አይደለሽም። እንደዛ አይደረግም።